የአንድ አፍታ ስለ ጤናችን ቆይታ በጣም በማህበረሰባችን ዘንድ ቀለል ተደርጎ የሚወሰድበት ሊሆን ይችላል። የቶንሲል ህመም፣ ቶንሲል አሞኛል፣ ቶንሲል አሞታል ሲባል እንሰማለን አይደል እንዴ? የዛ የቶንሲል ህመም ይህ በሽታ የት ነው ማለት ነው? አሁን የምናወራው በሽታ እየተከሰተ ያለው የልባችን መክፈቻና መዝጊያ በሆነ እዚህ ጋር አንድ ፖይንት ልንገራችሁ፣ ማስተዋል ያለብን ወሳኝ ነጥብ ስለሆነ በእግር ላይ ደግሞ ልብ መድከሟን ከሚያመለክቱና ከዛ እንግዲህ ዛሬ ምን ያክል ስር የሰደደና እየተገናኘ በሽታ መሆኑ የምታውቁት ከቶንሲል ህመም እንደ ቀልድ ተነስቶ በግዴለሽነት የተሰጠው መድኃኒት በአግባቡ ባለመውሰድ እና በተለያዩ ቃል ገብቼ ነበረ። የገባሁላችሁ ቃል ኪዳን ልንገራችሁ። ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ተከታታዮቻችን፣ እነሆ ይህ አንድ አፍታ ስለ ጤናችን ስለተሰኘው ፕሮግራማችን ተጀመረ። ከጥቂት ሳምንታቶች መጥፋት በኋላ የተመለሰው ይህ አንድ አፍታ ስለ ጤናችን ፕሮግራም በተለያዩ ምክንያቶች ለጠፋ ይቅርታ እየጠየቅን ከዚህ ሳምንት ጀምሮ ለቀጣዮቹ ሳምንታቶች በፕሮግራሙ መሰረት ይህ አንድ አፍታ ስለ ጤናችን ወደ እናንተ በቅርቡ ይቀጥላል። እነሆ በዛሬው የአንድ አፍታ ስለ ጤናችን ቆይታ በጣም በማህበረሰባችን ዘንድ ቀለል ተደርጎ የሚወሰደውና መነሻውና የመጨረሻው መዳረሻ ይገናኛል ብላችሁ በማታስቡት መንገድ ተገናኝቶ እስከ ሞት ድረስ የሚያደርስና በዋነኝነት ደግሞ እነዚህ ህፃናት የሚባሉትን እድሜያቸው ከ5 ዓመት እስከ 15 ዓመት ያሉትን የሚያጠቃ አደገኛ ስለሆነ በሽታ የሚነግራችሁ ይሆናል። እኔ ከቪዲዮ ጋር አብሬያችሁ ቆየው ዮናታን ነኝ። የዩቲዩብ ቻናል አንድ አፍታ ስለ ጤናችንና የተለያዩ ቁም ነገር የምታገኙበት ነውና ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ እያልን በቀጥታ ወደ ቪዲዮ በዛሬ ቆይታችን መነሻውን ከቶንሲል ህመም በማድረግ መዳረሻውና መጨረሻውን ደግሞ በተለያዩ የሰውነታችን ክፍሎች ወይም ኦርጋኖች ጋር ተያይዞ ጥቃት ስለሚፈጽመው እና አደገኛ ስለሚባለው በሽታ ስለ ሩማቲክ ሄርት ዲዚዝ የምንነጋገር ይሆናል ማለት ነው። እንግዲህ ይህ ሩማቲክ ሄርት ዲዚዝ እንግዲህ በጤና ቋንቋ አጠራሩ ሩማቲክ ሄርት ዲዚዝ ይባላል። ግን ያው እንደ ማህበረሰብ ወረድ አድርገን በምንግባባበት መንገድ ለማውራት እንሞክራለን። ስለዚህ ምን መሰላቸው ሰዎች እንግዲህ እድሜያችን ብዙ ጊዜ ገጥሞ ሊሆን ይችላል፣ አልፈንበትም ሊሆን ይችላል። የቶንሲል ህመም፣ ቶንሲል አሞኛል፣ ቶንሲል አሞታል ሲባል እንሰማለን አይደል እንዴ? የዛ የቶንሲል ህመም በተከሰተበት ጊዜ በአግባቡ ካልታከመ በአግባቡ የሚሰጠውን መድኃኒት ካልተወሰደና ግድ የለሽ ከሆንን ቀስ በቀስ ወዴት ይመጣል መሰላችሁ? ወደ ልባችን እና ወደ ተለያዩ ወደ ሰውነታችን ትልልቅ የሚባሉ ኦርጋኖች ጋር በመሄድ ትልቅ ተጽዕኖና ጫና ይፈጥራል ማለት ነው። ስለዚህ የመጀመሪያው መነሻ ዛሬ የምናወራው ይሄ ሩማቲክ ሄርት ዲዚዝ የሚባለው ምክንያቱ መነሻው ቦታው የት ነው ማለት ነው? የቶንሲል ህመም። ይሄ ማለት ብዙ ጊዜ ከስትሪፕቶኮካል ኢንፌክሽን ጋር ተያይዞ የሚፈጠር ነውና ባልኳችሁ መሰረት ቅድም ግዴለሽ ከተኮነ መድኃኒት ካልተወሰደ በጊዜ ቆይታ መሰራጨቱን ይቀጥላል ወደ ተለያዩ የሰውነታችን ክፍሎች፣ በዋነኝነትም ወደ ልብ መገጣጠሚያ፣ ሲብስ ደግሞ አንዳንድ ጊዜ ወደ ቆዳና ወደ አእምሯችን ህዋሶች ይጓዛል። አሁን ዛሬ እየተነጋገርን የምንገኘው ይህ ሩማቲክ ሄርት ዲዚዝ ያለ የምንጠራው በሽታ ምን መሰላችሁ የሚያደርገው? የቶንሲል ህመም አንድ ኤክስ ወይም ደግሞ ኤ የምንለው ሰው ተያዘ እንበል። ለምሳሌ ይህ ሰው ከተያዘ በኋላ ባልኳችሁ መሰረት እነዛ ሁኔታዎች ይሄ ማለት በግዴለሽነትና መድኃኒቱን በአግባቡ ካለመዋጥ ጋር ተያይዞ ከቆየ ይህ የቶንሲል ህመም መሰራጨቱን ሲቀጥል ሰውነታችን ለሆነ በሽታ በሚጋለጥበት ጊዜ ከዛ በሽታ እኛን ለማዳን የሚሰሩ የተወከሉ ህዋሶች አሉ። እነዚህ ህዋሶች ይህንን የገባውን ቶንሲል አምጪ ተህዋሲያን ለማጥፋት ሲሉ የተለያዩ ስራዎችን መስራት ይጀምራሉ። ቅድም ባልኳችሁ መሰረት አሁን ጊዜው ረዘም ላለ ጊዜ ቆይቷል። በትክክል አልታከመም፣ በተደጋጋሚ እየተከሰተ ነው። በዚህም ጋር ተያይዞ ይህ የቶንሲል ህመም ከተከሰተበት ጊዜ ጀምሮ ይህ
የኛን ከበሽታ ነፃ እንድንሆን የሚሰሩት ህዋሶች ስራቸውን ጀምረዋል። ነገር ግን በሚቆይበት ጊዜ አላአግባብ የሆነ ምላሽ እየሰጡ ይመጣል። ይህም ማለት መስጠት ይገባቸው ከነበረው ምላሽ ወይም ደግሞ ልክ እንደ አንድ የወታደር ካምፕ አድርጋችሁ ሰጡ። ያ የወታደር ካምፕ የገባውን ጠላት ለማስወገድ ሲል በቂ የሆነ ጦር ማሰማራት ሲገባው ከበቂ በላይ የሆነ ከፍተኛ የሆነ ምላሽ መስጠት ይጀምራል። በዚህም ጋር ተያይዞ ጤናማውንም ጤናማ ያልሆነውንም አጠቃላይ ማጥፋት ይጀምራል ማለት ነው። በዚህም ጋር ተያይዞ አሁን ያልኳችሁ የዚህ የቶንሲል ህመም ስርጭቱን ከጨመረና እንቅስቃሴውን በከፍተኛ ሁኔታ ከቀጠለ በኋላ አሁን ባልኳችሁ መንገድ የሰውነታችን በሽታ ተከላካይ የሆኑት ህዋሶች ትክክለኛ ምላሽ ባለመስጠታቸውና ከፍተኛ የሆነ ምላሽ እየሰጡ በመሆናቸው ጋር ተያይዞ ጤናማ የሆኑ የሰውነት ክፍሎቻችን መጎዳት ይጀምራሉ። ከሱም ጋር ተያይዞ ዛሬ እየተነጋገርን የምንገኘው የልብ ጋር የተያያዘ በዋነኝነት ደግሞ ልብ ሲባል የቱ ጋር መሰላችሁ? የልብ ቫልቭ ወይም መክፈቻና መዝጊያ ቦታ አለ። በልዩነት ደግሞ ይሄ በልባችን በግራ በኩል የምናገኘው ይሄ ሚትሪያል ቫልቭ ይለዋል ሳይንሱ። በዛ ሚትሪያል ቫልቭ ላይ እዛ አካባቢ ላይ መጥበብና የተለያዩ ትልልቅ አደጋዎች ያስከትላል። ይህ በቀላሉ እንደ ቀልድ ከቶንሲል ህመም ተነስቶ የት የደረሰው ልባችን ጋር የደረሰው ማለት ነው። ሰው ይህ ሪማቲክ ሄርት ዲዚዝ በትርጓሜ ወይም በሐሳብ አንጻር በዚህ መንገድ ነው። ስለዚህ ጉዞ ከየት ተነስቶ የት የደረሰው መሰላችሁ? ከቀላል ካለችዋ ከቶንሲል ህመም በመነሳት ወዴት ሄዷል ማለት ነው? ወደ ተለያዩ የሰውነታችን ክፍሎች ይጓዛል። ቀደም ባልኳችሁ መሰረት በዋነኝነት ደግሞ አሁን ያልኳችሁ ከልብ ህመም ጋር ስለተያያዘ የምናወራው ዛሬ። ስለዚህ ስለ ሪማቲክ ሄርት ዲዚዝ ስለሆነ የልባችን መክፈቻና መዝጊያ ወይም ደግሞ ይሄ ሚትሪያል ቫልቭ በተሰኘው አካባቢ ላይ ይገኛል ማለት ነው። ጥቃቱን የሚፈጽምበት ሰው መዳረሻው በዚህ ከተግባባን እንቀጥላለን። ስለዚህ ይህ በሽታ የት ነው ማለት ነው? አሁን የምናወራው በሽታ እየተከሰተ ያለው የልባችን መክፈቻና መዝጊያ በሆነው በሚትሪያል ቫልቭ ብለን የምንጠራው በግራ በኩል ይሄ ማለታችን እንዲሰራጭ የሚያስችለው ክፍል ላይ የሚከሰት ህመም ነው ማለት ነው። ዛሬ እየተነጋገርን የምንገኘው ሪማቲክ ሄርት ዲዚዝ ነው። ያላችሁት ከኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ጋር ነው። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱት እንላለን። እንግዲህ ምን አይነት ምልክት እንመለከታለን የሚለውን ደግሞ እንግለጽላችሁ። ይህ ከቶንሲል ህመም እንደ ቀልድ ተነስቶ በግዴለሽነት የተሰጠው መድኃኒት በአግባቡ ባለመውሰድ እና በተለያዩ ምክንያቶች ጋር ተያይዞ የተከሰተው የዚህ ከልብ ህመም ጋር የተያዘው በሽታ ሲከሰት እነዚህ ወሳኝ ምልክቶች ያሳያል። የመጀመሪያው የትንፋሽ ማጠር ከእንቅስቃሴና ከተለያዩ ነገሮች ጋር ተያይዞ ለትንፋሽ ለመተንፈስ መቸገር። ሲቀጥል በደረት አካባቢ ምቾት መንሳት ወይም የመጨነቅ አይነት ስሜት። የልብ ምታችን በከፍተኛ ሁኔታ ይጨምራል። መጀመሪያ አካባቢ እስክንሰማው ድረስ ይሄ ፓልፒቴሽን ብለን የምንጠራው ማለት ነው። ዝም ብሎ በተቀመጥንበትና የተለያዩ እንቅስቃሴዎችን ሳናደርግ ወይም ደግሞ ሊያደክሙን የሚችሉ ውሎ ሳንውል እንኳን ዝም ብለን በተቀመጥንበት ተደጋጋሚ የድካም ስሜት። በእግር ላይ ደግሞ ልብ መድከሟን ከሚያመለክቱና ከዛ እንግዲህ ዛሬ ምን ያክል ስር የሰደደና እየተገናኘ በሽታ መሆኑን የምታውቁት መጣ ከቶንሲል ተነስቶ ከቶንሲል ህመም በመነሳት ልብ ጋር ከደረሰ በኋላ ያቺን ቫልቭ እያጠበባት ከሄደ በኋላ ልብ በስተመጨረሻ እየደከመች ትመጣለች። ከዚህም ጋር ተያይዞ በእግር አካባቢ ስፔሻሊ ደግሞ በሁለቱ እብጠት እናስተውላለን ማለት ነው። እኚህ ብቻ አይደሉም፣ ሌሎች የራሱ ምልክቶች አሉ። ልክ ምስሉ ላይ በምታዩት መንገድ ይከሰታል ማለት ነው። በዚህ አጋጣሚ ይህንን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት ይሄ ሁሉ ጣጣ፣ ይሄ ሁሉ መከራ እስከ ሞት ድረስ ሊያደርስ የሚችለው ነገር በቀላል መንገድ መቆጣጠር የምንችልበትን መንገድ እነግራችኋለሁ ማለት ነው። ስለዚህ በዚህ መንገድ ምልክቱን ካሳየ በኋላ በምን አይነት መንገድ ይመረመራል ስለሚባለው ፖይንት ደግሞ ንገራቸው። የመመርመሪያ መንገዶቹ እኚህ ብቻ አይደሉም፣ ግን ዋነኞቹ የመጀመሪያው የታካሚውን ታሪክ ይወሰዳል። ይሄ ማለት ለቶንሲል ህመም ስፔሻሊ ደግሞ በተረጋገጠ መልኩ ስትሪፕቶኮካል ኢንፌክሽን ተጋላጭ ነበር ወይ የሚለው ይጠናል።
እዚህ ጋር አንድ ፖይንት ልንገራችሁ ማስተዋል ያለብን ወሳኝ ነጥብ ስለሆነ ቶንሲል በአመት ውስጥ ከ6 እና 7 ጊዜ በላይ ተደጋጋሚ ከተከሰተ ትልቅ አላርም ትልቅ ማስጠንቀቂያ ደውል ነውና ወደሚመለከተው የጤና ተቋም ሄደን በአስቸኳይ ምርመራ ሕክምና ማድረግ ይገባናል ማለት ነው። ቀላል ፖይንት አይደለም። ቶንሲል ህመም በተከሰተ ጊዜ እንዳልኳችሁ ማድረግ ያለብን ማድረግ፣ በድግግሞሹ ደግሞ ይሄ ሪከረንት ቶንሲላይቲስ ይለዋል ሳይንሱ ከ6 እስከ 7 ጊዜ ተደጋጋሚ ከተከሰተ ትልቅ ትኩረትና ልብ ልንለው ይገባል ማለት ነው። ይሄ ነው የመጀመሪያው ምርመራ፣ ታሪክ ይወሰዳል። ሌላኛው ደግሞ ምርመራ የልብ ጋር የተያዘ ችግር አይደለ? ልብን ቁልጭ አድርጎ በሚያሳይ ማሽን የኢኮካርዲዮግራፊ ወይም የኢኮ በተለምዶ ተብሎ የሚጠራው ሲታዘዝ ልንሰማ እንችላለን። ስለዚህ አሁን እነዚህን ምልክቶች ካየን ምርመራው በዚህ መንገድ ነው ካልን ይህ አንድ አፍታ ስለ ጤናችን ነውና ስለነዚህ ብቻ ወርቶ አይበቃም። መጨረሻ ላይ በምን መንገድ ደግሞ ሕክምናው ይሰጣል የሚለውን ልግለጽላችሁ። ሕክምናው የሚሰጠው በምን መሰላችሁ? ገና ሲጀምር የዚህ በሽታ ይህ ሩማቲክ ሄርት ዲዚዝ ወይም ደግሞ ይሄ ከቫልቭ ከልባችን መክፈቻና መዝጊያ ሚትሪያል ቫልቭ ላይ ከቶንሲል ተነስቶ ጥቃት አድርሶበት እዚህ መከራ ካበላው ማኔጅመንቱ ሊሆን የሚችለው አንቲባዮቲክ ነው ማለት ነው። የመጀመሪያው ሰው በመድኃኒት ደረጃ አንቲባዮቲኮች ይታዛሉ። ምክንያቱም የመነሻ ምክንያቱ ባክቴሪያል ኢንፌክሽን ስለሆነ ማለት ነው። ሰው በዚህ በማኔጅመንት ደረጃ ለረጅም ጊዜ የሚሰጥ አንቲባዮቲክ ሲሰጥ እንሰማ እንችላለን። በዋነኝነት ደግሞ ይሄ ፔኒሲሊን የሚባል መድኃኒት ሲጠራ እንሰማለን። በሐኪም ትዕዛዝና በተነገረን መሰረት ልንውጥ ይገባል ማለት ነው። ሌላው ደግሞ እንግዲህ ከልባችን ጋር የተያያዘ ችግር ስለሆነ ልክ ከዚች ከቫልቭ ጋር መክፈቻና መዝጊያ ጋር የተፈጠረ ችግር ስለሆነ እዛ ቦታ ላይ በጊዜ ሂደት ልባችን ሪትሙን ወይም ደግሞ የልብ ምት ስርዓቱ እየተዛባ ይመጣል። ይሄንንም ለማስተካከል የሚሰጡ የተለያዩ መድኃኒቶች ሲታዘዙ ልናስተውል እንችላለን። ከዚህ ከሩማቲክ ሄርት ዲዚዝ ጋር ተያይዞ የሚፈጠር በሽታ የልባችን ሪትሙን ወይም ደግሞ ሬቱ መዛባቱን ለማስተካከል የሚሰጥ መድኃኒት ነው። በጣም እየባሰ ሲሄድ አደገኛ ከሆነ ደግሞ እስከ ሰርጀሪ ድረስ ሊያደርስ ይችላል። ይህ ሩማቲክ ሄርት ዲዚዝ ምን ይደረጋል መሰላችሁ? ቫልቫ የተጎዳቸው ልባችን ላይ ሚትሪያል ቫልቭ ያልኳቸው በዋነኝነት ያው እሷን ስለሚያጠቃ ነው ተደጋጋሚ እሷን ማነሳው። ከዚህ አሁን ከምናወራው የሩማቲክ ሄርት ዲዚዝ ያለ መንጠራው ማለትና ሌሎችም የልብ ክፍልን እንደሚያጠቃ ልብ ልንል ይገባናል። ቀላል በሽታ አይደለም፣ አደገኛ ነው። አሁን ላይ ቴክኖሎጂ በደረሰበት መሰረት ይሄ አርቲፊሻል ቫልቭ ይገጠማል። እዛ ድረስ ሁላ ሊያደርስ ይችላል። ይሄ ቫልቪውላር ሪፕሌስመንት ወይም ደግሞ ይሄ ሪፔር ሰርጀሪ ሊሰራ ይችላል። ይሄ ብቻ አይደለም፣ ሌሎች የራሱ የሆኑ ማኔጅመንቶች አሉ ወይም ደግሞ ሕክምናዎች አሉት። በዋነኝነት ግን የሚጠቀሱት አሁን የዘረዘርኩላችሁ ናቸው። በዚህ አጋጣሚ በነገራችን ላይ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል በኢትዮጵያ ውስጥ አንድ ዶክተር አለ። በጣም ታዋቂ ዶክተር ነው። በዚህ ከቶንሲል ጋር ያው ከምናወራው ጋር በተወሰነ ነጥብ ይያያዛል ብዬ ላነሳና ምስጋናዬን በዚህ በኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ባልደረቦች፣ አባሎች፣ አዘጋጆችና እኔም ደግሞ ራሴን በመወከልና እነሱን በመወከል ላመሰግንህ እወዳለሁ። ዶክተር አብይ ታደሰ ለምታደርጋቸው የሕክምናውን ስርዓት በተከተለ መንገድ እናም ደግሞ የራስን ጥበብ በመጨመር ብዙ ህፃናቶች ህይወትን ሰጥተሃል፣ የብዙ ህፃናት ህይወትን ታድገሃልና ለዶክተር አብይ ታደሰ ክብረት ይስጥልን፣ እናመሰግናለን እንላለን። በዚህ በኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ስም ላመሰግን እወዳለሁ። ይህንን እጥር ምጥን ባለች መንገድ ሩማቲክ ሄርት ዲዚዝ አንድ አፍታ ስለ ጤናችን በዚህ መንገድ ተመለከተው። ቃል ገብቼ ነበረ፣ የገባሁላችሁን ቃል ኪዳን ልንገራችሁ። በቀላል መንገድ እንዴት ካላችሁኝ እንዴት እንደምንከላከለው ልንገራችሁ። ቪዲዮ እስከ መጨረሻው ከተከታተላችሁ ነግራችኋለሁ ብዬ የነበረውን ፖይንት ልንገራችሁ። ምን መሰላችሁ? ይህ በሽታ የቶንሲል ህመምን እንደ መነሻ የሚያደርግ አደገኛ በሽታ ነው። ይህ ሩማቲክ ሄርት ዲዚዝ ብለን የምንጠራው በቀላሉ መታከም ከሚችልበት ከቶንሲል ህመም በመነሳት ልባችን ላይ ትልቅ ተጽዕኖ እንደፈጠረ ተገንዝበናል። ስለዚህ
ቃል የገባውላችሁ እንደሆነ ታውቃላችሁ። የመከላከያ መንገዱ ዋነኛና ትልቁ ነገር ምን ትላችሁ? በትኩረት የቶንሲል ህመም ሲከሰት ግዴለሽ አለመሆን። የቶንሲል ህመም በተከሰተበት ወቅት ትልቅ ትኩረት ሰጥተን እንደ ቀልድ የቶንሲል ህመም ነው ምንም አይሆንም የትም አይደርስም ብለን አለማሰብ ትልቁና ትልቁ የመከላከያ መንገዱ ነው። ስለዚህ በዚህ ቪዲዮ ሩማቶይድ ሄርት ዲዚዝን በዚህ መንገድ ተመልክተናል። በቀጣይ ሌሎች የአንድ አፍታ ፕሮግራሞች እነሆ በዚህ መልኩ ይቀጥላሉ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ይህ ቪዲዮ ይመለከተዋል ሊያዩ ይገባል ለምትሉት ሰው ስፔሻሊ ደግሞ ይህ ሩማቶይድ ሄርት ዲዚዝ ህጻናቶች ላይ በከፍተኛ ሁኔታ እየተከሰተ ይገኛልና ለሚመለከተው ቤተሰቦቻችሁ፣ ወዳጅ ዘመድ፣ አጋር ሼር እንድታደርጉ እጋብዛችኋለሁ።